ስለ ጁሊያን አልቫሬዝ ዛሬም እጅግ በጣም ወሳኝ የተባለ መረጃ እንግዲህ በክለባችን አርሰናል በኩል ወጥቷል። በተለይ በዝውውር መረጃዎች ላይ ወሳኝ መረጃዎችን በማቅረብ የሚታወቀው ፋብሪዚዮ ሮማኖ ከደቂቃዎች በፊት ስለ ጁሊያን አልቫሬዝ አንድ ወሳኝና የሚያጓጓ መረጃ አጋርቶናል። ስለ ጋብሪኤል ማርቲኔሊስ ምን አዲስ ነገር አለ? እንደዚሁም ደግሞ ስለ ጁሪየን ቲምበር ጉዳት አዲስ መረጃ ተሰምቷል። እነዚህን በሙሉ እንደዚሁም ሌሎች የክለባችን አርሰናልን መረጃዎች እንደተለመደው በአማረ መልኩ ወደ እናንተ ይደርሳሉ። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። ምክንያቱም ይሄ ቻናል ለአርሰናል ደጋፊዎች የተዘጋጀ በኢትዮጵያ ትልቁ የአርሰናልን ዜናዎች ብቻ የሚያቀርብ ቻናል ነው። ሰብስክራይብ ማድረግ መቀላቀል አትርሱ። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ወደ ጁሊያን አልቫሬዝ ወሳኝ መረጃ ከማለፋችን በፊት ስለ ጋብሪኤል ማርቲኔሊ አሁን ያሉትን ወሳኝ መረጃዎች በማንሳት እንግዲህ ጀምራለሁ። ትናንትና ማምሻውን እንግዲህ በጣም ወሳኝ የሚባሉ መረጃዎች ጋብሪኤል ማርቲኔሊን በተመለከተ ወጥተዋል። በነገራችን ላይ የአርሰናል ደጋፊዎች በማርቲኔሊ ጉዳይ ለሁለት ተከፍለዋል። ምክንያቱም ተጫዋቹ እንደሚታወቀው በደጋፊዎቻችን ዘንድ እጅግ በጣም የሚወደድ ተጫዋች ነው። እንደምታውቁት ገና አሰልጣኝ ሚኬል አርቴታ ወደ አርሰናል እንደመጣ ከቡካዮ ሳካና አሁን ደግሞ በፉላም የሚገኘው ስሚዝ ሮው ጋር በመሆን እንደዚሁም ማርቲኔሊ እነዚህ ሶስት ተጫዋቾች የአርሰናል ተስፋ ናቸው። አርሰናልን ከአርቴታ ጋር ወደፊት ጥሩ ደረጃ ያደርሱታል ተብለው በጣም ሲጠበቁ ነበር። ከዛ ስሚዝ ሮው ወጣ። አሁን የቀሩት ቡካዮ ሳካና ማርቲኔሊ ነበሩ። ማርቲኔሊ ደግሞ አሁን ላይ በተለይ ትላንት ማምሻና ዛሬ ማለዳ እየወጡ ባሉ መረጃዎች ሙሉ በሙሉ ሊባል በሚችል ደረጃ አርሰናልና አልሂላል እንደዚሁም ደግሞ ራሱ ማርቲኔሊ ከስምምነት እንደደረሱ ነው እየተሰማ የሚገኘው። የሳውዲው ክለብ እንግዲህ አርሰናል የጠየቀውን 60 ሚሊዮን ፓውንድ ለመክፈል ፍቃዱን አሳይቷል። ከዚህ በፊት የሳውዲ አረቢያው ክለብ አልሂላል 45 ሚሊዮን ፓውንድ እስከ 50 ሚሊዮን ፓውንድ ባለው በቂ ነው በሚል ነበር ለአርሰናል ጥያቄ ሲያቀርብ የነበረው። አርሰናል ደግሞ የለም ለማርቲኔሊ 60 ሚሊዮን ፓውንድ ፈልጋለሁ እያለ ነገሮች በውይይት ሲቀጥሉ ነበር። አሁን ላይ ታዲያ 60 ሚሊዮን ፓውንድ ለመክፈል የሳውዲ አረቢያው ክለብ ተስማምቷል እየተባለ ነው የሚገኘው። እንደዚሁም ጋብሪኤል ማርቲኔሊ በሳውዲው ክለብ እንግዲህ በጣም ጥሩ የሚባል ጥቅማ ጥቅሞችን ደሞዞችን እንደሚያገኝ ተነግሮታል። ስለዚህ በቅርቡ ሂር ዊጎ የሚለውን መረጃ ጠብቁ ሲል እንግዲህ ፋብሪዚዮ ሮማኖ ጋብሪኤል ማርቲኔሊ ወደ አልሂላል መሄዱ የማይቀር ጉዳይ ነው ሲል ነው እንግዲህ የዘገበው ማለት ነው። ታዲያ ብዙ የአርሰናል ደጋፊዎች እዚህ ጋር ጥያቄያቸው አንድ ነገር ነው። በተለይ ጋብሪኤል ማርቲኔሊን የሚተካ ተጫዋች ወደ አርሰናል ሳይመጣ ለምንድን ነው ተጫዋቹን የምንለቀው የሚል ጥያቄ ያቀርባሉ። አንዳንዶች ደግሞ ለአርሰናል ይህንን ሁሉ መስዋዕት የከፈለ ተጫዋች ለምንድን ነው ከስብስብ ከስኳድ ውጭ የሚደረገው? ለምንድን ነው ጨዋታዎችን እንዲጫወት የማይደረገው? ለምሳሌ በቼልሲ ቤት ኤንዞ ፈርናንዴዝ ወደ ሲቲ ለመሄድ ከጫፍ ደርሷል። ነገር ግን ትናንትና በነበረው የፕሪሚየር ሊግ ጨዋታ ላይ ተቀይሮ ገብቶ መጫወት ችሏል። ማርቲኔሊ ለምን እንደዚህ ማድረግ አልተቻለም? በሚል በጣም ማርቲኔሊ የተያዘበት መንገድን ለአርሰናል ክብር የሰጠን ተጫዋች በዚህ መልኩ ቴኬር ማድረግ አስፈላጊ አይደለም በሚል ብዙዎች እያነሱ ነበር። ነገር ግን ማርቲኔሊ የመልቀቁ ጉዳይ የሚቀር አይመስለኝም። የአርቴታ ሀሳብ እንግዲህ ማርቲኔሊን የሚተካ ተጫዋች ከመጣ ጥሩ፣ ነገር ግን ባይመጣም በማርቲኔሊ ወይም በግራ መስመሩ በኩል አዲሱን ፈራሚ ክሪስቶስ ዞሊስን እና ኤብሪቼ ኢዜን እያቀያየሩ የመጠቀም ፍላጎት በአሰልጣኝ ሚኬል አርቴታ ስር እንዳለ ነው መረጃዎች የሚያሳዩት ማለት ነው። ስለ ጁሊያን አልቫሬዝ ጉዳይ ስናነሳ እንግዲህ አሁን ከደቂቃዎች በፊት የዝውውሮች መረጃ በጣም ታማኝ የሆነው ፋብሪዚዮ ሮማኖ እንደዚሁም ዴቪድ ኦርንስቲን ጨምሮ ማለት ነው ወሳኝ ሊባል የሚችል መረጃ ይዘው ወጥተዋል። የአልቫሬዝን ጉዳይ እንደምታውቁት የቪኒሺየስን ጁኒየር ዝውውር ያነሳው ዴቪድ ኦርንስቲን ነው በጣም በስፋት እየዘገበው የሚገኘው። ፋብሪዚዮ ሮማኖም እየዘገበው ይገኛል። ታዲያ ፋብሪዚዮ ሮማኖ በዘገበው ምንድን ያለው? አርሰናል አትሌቲኮ ማድሪድ የጠየቀውን ገንዘብ ሙሉ በሙሉ ለመክፈል ፈቃደኛ ነው ሲል አሁን አስነብቧል ማለት ነው። አርሰናል አትሌቲኮ ማድሪድ የጠየቀውን ገንዘብ መክፈል አይፈልግም በሚል ብዙ መረጃዎች ሲወጡ ነበር ትላንትና በተለይ። ነገር ግን አሁን ላይ አርሰናል ሀሳቡን በመቀየር አትሌቲኮ ማድሪድ የጠየቀውን ሂሳብ ሙሉ መክፈል ፍላጎት እንዳለው እየተሰማ ነው የሚገኘው። በተለይ አትሌቲኮ ማድሪዶች በአሁኑ ሰዓት ለአርሰናል እየጠየቁ የሚገኙ ወደ 130 ሚሊዮን ፓውንድ ወይም ደግሞ ወደ 150 ሚሊዮን ዩሮ
በዩሮ ስናደርገው ወደ 150 ሚሊዮን ዩሮ ነው እየጠየቁ የሚገኙት ማለት ነው። ታዲያ አርሰናል ይህንን ለመክፈል በአሁኑ ሰዓት ሙሉ ፍቃደኛ እንደሆነ ተሰምቷል። በተለይ ጋብሪኤል ማርቲኔሊ የሚሸጥ ከሆነ አርሰናል ጥሩ የሚባል ገንዘብ ያገኛል ከጋብሪኤል ማርቲኔሊ ዝውውር። ስለዚህ በበጀት ረገድ አርሰናልን ምንም የሚያሳስበው ነገር እንደሌለ ፋብሪዚዮ አስነብቧል ማለት ነው። ነገር ግን ፋብሪዚዮ ሮማኖ ያነሳው አንድ ነገር አለ። እሱም አርሰናል ጁሊያን አልቫሬዝ ፍቃዱን እስካልሰጠና ጁሊያን አልቫሬዝ ወደ አርሰናል ለመዘዋወር ፍላጎቱን ካላሳየ፣ አረንጓዴ መብራቱን ካላበራ አርሰናል ይፋዊ ጥያቄ በፍጹም አያቀርብም ሲል ፋብሪዚዮ ሮማኖ አረጋግጧል ማለት ነው። ምክንያቱም እንደምታውቁት ጁሊያን አልቫሬዝ እንግዲህ በአሁኑ ሰዓት የሚፈልገው ባርሴሎናን ብቻ ነው። የትኛውንም ክለብ እያነጋገረ አይደለም። አርሰናልንም እስካሁን ድረስ አላነጋገረም። ለአርሰናል በሩን ክፍት አላደረገም። ስለዚህ አርሰናሎች በአሁኑ ሰዓት እየጠበቁ የሚገኙት የጁሊያን አልቫሬዝን መልስ ነው። ጁሊያን አልቫሬዝ በወኪሉ በኩል እንግዲህ ከእናንተ ጋር መነጋገር ፈልጋለሁ፣ የእናንተን ፕሮጀክት ማየት ፈልጋለሁ፣ የአርቴታ ሀሳብ ምንድን ነው፣ ከኔ ጋር ጥቅማ ጥቅሞች ምንድን ናቸው የሚለውን መስማት ፈልጋለሁ በሚል በወኪሉ በኩል ግልጽ ሲያደርግ አርሰናል ይፋዊ ጥያቄ ለአትሌቲኮ ማድሪድ እንደሚያቀርብ ነው የተረጋገጠው። በዚህም ታዲያ ጁሊያን አልቫሬዝ ወደኛ የሚመጣ ከሆነ የሪከርድ የሆነው የአርሰናል የምንጊዜም ሪከርድ የሆነ ተጫዋች ነው የሚሆነው ማለት ነው። እንግዲህ እንደሚታወቀው የአርሰናል ደጋፊዎች በሁለት ተከፍለዋል። ግማሾቹ ለምንድን ነው እኛን የማይፈልግ ባርሳ ካልሄድኩ እያለን የሚገኝ ተጫዋች በግድ እኛ ጋር ካልመጣህ በሚል ገንዘባችንን የምናወጣው የሚል ጥያቄ ያቀርባሉ። ሌሎች ደግሞ የለም ጁሊያን አልቫሬዝ እጅግ በጣም ምርጥ ተጫዋች ነው፣ ሁሉም ተጫዋቾች የሚፈልጉት የራሳቸው የሚደግፉት ክለብ አላቸው፣ ወደዛ መሄድ የማይፈልግ ተጫዋች የለም፣ ያ ካልተሳካ ግን ወደኛ መምጣት የሚችል ከሆነ በጣም ጥሩ የሚሆን ዝውውርና አርሰናልን በደንብ የሚያሳድግ ዝውውር ነው። በተለይ ለሻምፒዮንስ ሊጉ ጁሊያን አልቫሬዝ አርሰናልን ሙሉ የሚያደርግ ተጫዋች ስለሆነ የግድ ያስፈልገናል በሚል በርካታ የአርሰናል ደጋፊዎች እያነሱ ይገኛሉ። የቀድሞ የአርሰናል ተጫዋች በነገራችን ላይ ቴሪ ሆነሪን ጨምሮ አሰልጣኝ አርሰን ዌንገርን ሌሎችም የጁሊያን አልቫሬዝን መምጣት በጣም ነው በጥብቅ የሚደግፉት። ምክንያቱም ለአርቴታ ፍልስፍና ይሆናል ብለው ያምናሉ ብዙዎች። አርቴታ ደግሞ ጁሊያን አልቫሬዝን መጠቀም ከቻለ ሻምፒዮንስ ሊግ ዋንጫን አርሰናል ማሳካት ይችላል የሚል እምነት በአርሰናል የቀድሞ ተጫዋቾች አሰልጣኞች ጭምር ስር ያለ ሀሳብ ነው። በተለይ ደግሞ ተጫዋቹ የፕሪሚየር ሊግ ልምድ አለው። በማንቸስተር ሲቲ ቤት በተለይ በአሰልጣኝ ፔፕ ጋርዲዮላ ስር እንዴት አይነት ድንቅ ተጫዋች እንደነበረ የሚታወቅ ነው። ፔፕ ጋርዲዮላ በጣም ከሚጸጸትባቸው ተጫዋቾች አንዱ በመሸጡ ምክንያት ጁሊያን አልቫሬዝ እንደሆነ ነው ብዙ የመረጃ ምንጮች የሚያሳዩት። ሲቲ ቤት እንደፈለገው የመሰለፊያ ጊዜ ስላጣ ነው ወደ አትሌቲኮ ማድሪድ ለመሄድ ጁሊያን አልቫሬዝ እየተገደደው። እዛም ሄዶ በጣም ድንቅ ጊዜ ነው ያሳለፈው ባለፈው የውድድር ዓመት። ያው ዘንድሮ ደጋፊዎች እየተቃወሙት ቢገኙ ማለት ነው። ስለዚህ በአሁኑ ሰዓት ጁሊያን አልቫሬዝ እያሰበ እንደሚገኝ ተሰምቷል። ለአርሰናል ፍቃዱን ይሰጣል ወይስ አይሰጥም የሚለው በጣም በጉጉት የሚጠበቅ ጉዳይ ነው። ነገር ግን ተጫዋቹ እጅግ በጣም የሚያስፈልገን ተጫዋች እንደሆነ ምንም ጥርጥር የለውም። ለምሳሌ ወደ አርሰናል ከመጡ ተጫዋቾች ኦዚልን እናንሳ። ከሪያል ማድሪድ ሜሱት ኦዚል ወደ አርሰናል ሲመጣ በዝውውሩ የመጨረሻ ቀናት የመጨረሻ ሰዓታት አካባቢ ለአርሰናል እንደፈረመ ይታወቃል። ኦዚል ሲናገር ምንድን ነው ያለው? በዛው በማድሪድ ቤት መቆየት ፈልጌ ነበር ሲል ተናግሯል። ነገር ግን በማድሪድ ቤት መቆየት እንደማልችል ሲነገረኝ አርሰናልን ለመቀላቀል ወስኛለሁ ሲል መናገሩ የሚታወስ ነው። አርሰናል ቤት መጥቶ እንዴት ድንቅ ጊዜ እንዳሳለፈም የሚታወስ ነው። ስለዚህ አንዳንድ ጊዜ ተጫዋቾች የሚፈልጓቸው ክለቦች አሏቸው። ለምሳሌ ክርስቲያኖ ሮናልዶ በአንድ ወቅት አርሰናልን ለመቀላቀል ከጫፍ ደርሶ እንደነበረ ከአርሰን ዌንገር ጋር ተነጋግረው እንደነበረ የሚታወስ ነው። መጨረሻ ላይ ዝውውሩ ሳይሳካ ሲቀር ወደ ዩናይትድ ሄዶ እንዴት ድንቅ ጊዜ ምርጥ ተጫዋች መሆን እንደቻለ ሁላችንም የምናውቀው ጉዳይ ነው። ስለዚህ አሁንም የጁሊያን አልቫሬዝ ጉዳይ ተመሳሳይ ነው። ወደ ባርሴሎና መሄድ ይፈልጋል። አዎ የተጫዋቹ ፍላጎት ነው። ነገር ግን ያ ማይሳካ ከሆነና ወደኛ የሚመጣ ከሆነ ተጫዋቹ ብቃቱን አይሰጠንም፣ ተጫዋቹ እንደ ልባችን አይጫወትም የሚለው ሀሳብ በጣም ልክ ያልሆነ ሀሳብ ነው። ምክንያቱም እግር ኳስን በዚህ ደረጃ የሚጫወቱ ተጫዋቾች በሙሉ ፕሮፌሽናል ተጫዋቾች ናቸው። ፕሮፌሽናል ተጫዋች ማለት ደግሞ ለየትኛውም ክለብ ለፈረመበት ክለብ ያለውን ሁሉ ሳይሰስት የሚሰጥ ተጫዋች ነው። ገንዘብ ይከፈለዋል፣ ያለውን ሁሉ ይሰጣል። ስለዚህ ጁሊያን አልቫሬዝ ወደ አርሰናል ቢመጣ በጣም ምርጥ ዝውውር ይሆናል ብለው ከሚያምኑ ሰዎች መካከል ውስጥ አንዱ ነኝ ማለት ነው። ወደ ጁሪየን ቲምበር ጉዳይ ልውሰዳችሁ። ጁሪየን ቲምበር እንግዲህ በጉዳት ምክንያት በጣም አርሰናልን ያላገለገለ ተጫዋች ብዬ ማንሳት እችላለሁ። በእርግጥ ባገለገለባቸው ሰዓታቶች ጁሪየን ቲምበር የአርሰናል ምርጡ የቀኝ መስመር ተከላካይ እንደሆነ በጣም ሁላችንም
የምንተማመንበት ጉዳይ ነው። በተለይ የጁሪየን ቲምበር ጉዳት አሳማኝ ሳይሆን ሲቀር በየጊዜው እየተጎዳ እንደሚመጣ አርቴታ ሲመለከት እንግዲህ ያው የአስቶን ቪላውን ተጫዋች ኤዝሪ ኮንሳን ማምጣቱ የሚታወስ ነው። ኤዝሪ ኮንሳ የመጣበት ምክንያት በነገራችን ላይ ለዊሊያም ሳሊባ ብቻ አይደለም፣ ለጁሪየን ቲምበር ጭምር ነው። በዊሊያም ሳሊባ በኩል ክርስቲያን ሞስኬራ የሚሰለፍ ከሆነ በቀኝ መስመር ላይ ጁሪየን ቲምበር የሚጎዳ ከሆነ ከጉዳቱ ቶሎ ማያገግም ከሆነ በድጋሚ ጉዳት የሚገጥመው ከሆነ እንደ ቤን ዋይት ያሉ ተጫዋቾች በጥሩ አቋም ላይ የማይገኙ ተጫዋቾች ከሆነ በዛ ስፍራ ላይ በቀይ መስመር ተመላላሽ ላይ ኤዝሪ ኮንሳን ማስፈረም ስለሚፈልግ ጭምር ነው አርቴታ ኤዝሪ ኮንሳን ያመጣው ማለት ነው። ታዲያ በአሁኑ ሰዓት እየወጡ የሚገኙ መረጃዎች እያስነበቡት እንደሚገኘው ከሆነ ጁሪየን ቲምበር እጅግ በጣም በጥሩ መልኩ እያገገመ እንደሚገኝ አረጋግጠዋል። በተለይ አርሰናል ከአስቶን ቪላ ጋር በሚያደርገው ጨዋታ ምናልባትም በተቀያሪ ወንበር ላይ ልንመለከተው እንደምንችል መረጃዎች ያሳያሉ። እንደ ሃንድ ኦፍ አርሰናል ዘገባ ከሆነ ጁሪየን ቲምበር ቀጣይ ሰኞ በፕሪሚየር ሊጉ ጨዋታ በቪላ ፓርክ የኡናይ ኤምሬውን አስቶን ቪላን ከሜዳችን ውጪ በምንገጥምበት ጨዋታ ላይ በተቀያሪ ወንበር ላይ ልንመለከተው እንችላለን። በዚህ ጨዋታ ላይ በነገራችን ላይ ኤዝሪ ኮንሳ የመጀመሪያ ጨዋታውን ሊያደርግ ይችላል። አስቶን ቪላን በተቃራኒው ሊገጥም የሚችልበት እድል ሰፊ እንደሆነ እየተሰማ ይገኛል። በአሁኑ ሰዓት በጣም በጥሩ መልኩ ኤዝሪ ኮንሳ ልምምዱን እየሰራ ነው ከአርሰናል ቡድን ጋር። ስለዚህ በዚህ ጨዋታ ልንመለከተው እንችላለን። በነገራችን ላይ አስቶን ቪላ ያው የመክፈቻ ጨዋታውን 4-0 ተሸንፏል። ቶሎ ማግኘታችን በጣም ጥሩ ነው። በዛ ጨዋታ ላይ እንግዲህ ወሳኝ የሆነ ተጫዋቻቸው ጎሜዝ በቀይ ካርድ ወጥቷል። ስለዚህ በአርሰናል ጨዋታ ላይ እየተጫዋች አይኖራቸውም። አርሰናል ይህንን ነገር በመጠቀም እንግዲህ ሁለተኛ ድሉን በአስቶን ቪላ ላይ ማስመዝገብ የሚችልበት እድል አለ። በተለይ እንደምታውቁት አስቶን ቪላ በየአመቱ ነጥብ የሚያስጥለን ቡድን ነው። አምናም ዋንጫ በበላንበት አመት ጭምር አስቶን ቪላ ነጥብ እንዳስጣለን የሚታወስ ነው። በመጨረሻ ደቂቃ በሜዳቸው ግብ አስቆጥረውብን ማለት ነው። ታዲያ በሜዳቸው እነሱን ማሸነፍ ምን ያህል ከባድ እንደሆነ ለአርሰናል ግልጽ ነው። በተለይ አርቴታ በጣም ከሚቸገርባቸው ስቴዲየሞች የቪላ ፓርክ ስቴዲየም ዋነኛው እንደሆነ ይታወቃል። ስለዚህ በዚህ ጨዋታ ላይ ኤዝሪ ኮንሳን የመሰሉ ተጫዋቾች መጠቀም ከቻለን ጨዋታውን በድል የመውጣት እድላችን ሰፊ ነው። በተለይ በዛ ጨዋታ ላይ የተጫዋቾቻችን የነ ማርቲን ኦዴጋርድ ብቃት ልክ እንደ ኮቨንትሪውና እንደ ሲቲው ጨዋታ የሚቀጥል ከሆነ ጨዋታውን ድል እናደርግ እንችላለን። በነገራችን ላይ ከአርሰናል ጋር በርካቶች ለዋንጫ ሊፎካከር የሚችለው ክለብ ቼልሲ ነው እያሉ ይገኛሉ። ከትላንትና ምሽቱ የቼልሲና የፉልሃም ጨዋታ በኋላ ብዙ ቼልሲ ምናልባትም ረጅም ርቀት ሊጓዝ ይችላል እያሉ ይገኛሉ። በተለይ የሞርጋን ሮጀርስ የጆው ፔድሮ እና የኮል ፓልመር ጥምረት እንግዲህ በፕሪሚየር ሊጉ የፊት ለፊት መስመር በጣም ምርጡ ጥምረት እየተባለ ነው የሚገኘው። ገና ካሁኑ ትላንትና ሞርጋን ሮጀርስ በመጀመሪያ ጨዋታው ግብ ማስቆጠር ችሏል። እንደዚሁም ጆው ፔድሮ እና ኮል ፓልመር ግብ አስቆጥሯል። ስለዚህ ዣቪ አሎንሶ የልጅነት ጓደኛውን አርቴታ ምናልባትም በዘንድሮ የውድድር ዓመት ሊፎካከረው ይችላል እያሉ ይገኛሉ። ነገር ግን ቼልሲ ያን ያለ ረጅም ርቀት ይጓዛል ብዬ አላምንም። ምክንያቱም ግብ ጠባቂና ተከላካይ ላይ ትልቅ ክፍተት አለባቸው። ትላንትና በፉላም 2 ግቦችን አስተናግደዋል። ስለዚህ ለፕሪሚየር ሊጉ ደግሞ ዋንጫ ማሸነፍ ከፈለጋችሁ ጠንካራ ተከላካይና ጠንካራ ግብ ጠባቂ እንደሚያስፈልግ በአርሰናል እንደዚሁም በማንቸስተር ሲቲ ባለፉት ዓመታት በደንብ ተመልክተናል ብዬ አምናለሁ። ከቼልሲ ጋር በነገራችን ላይ ከአስቶን ቪላ ጨዋታ ቀጥሎ ቀጣይ ሳምንት ከቼልሲ ጋር 3ኛ ጨዋታችንን የፕሪሚየር ሊጉን የምናደርገው ከቼልሲ ጋር ነው። በጣም የሚጠበቅ ጨዋታ ይሆናል። በሌላ በኩል በጉዳት ላይ የሚገኘው ዊሊያም ሳሊባ በጣም በጥሩ መልኩ እያገገመ እንደሚገኝ ዘገባዎች እያሳዩ ይገኛሉ። ነገር ግን ዊሊያም ሳሊባ አሁንም ለረጅም ጊዜ ከሜዳ እንደሚርቅ ተረጋግጧል። ቢያንስ 3 እና 4 ወራት ገና ካሁን በኋላ ይቀረዋል ዊሊያም ሳሊባ ወደ ሜዳ ለመመለስ ማለት ነው። ዛሬ ምሽት በተለይ እጅግ በጣም የሚጠበቀው የፒኤፍኤ የዓመቱ ምርጥ የፕሪሚየር ሊግ ተጫዋች ያለፈው የውድድር ዓመት ይፋ ይደረጋል። እንደምታውቁት ፒኤፍኤ በጣም የፕሪሚየር ሊጉ ትልቁ ሽልማት እንደሆነ የሚታወቅ ነው። ታዲያ በዚህ የፒኤፍኤ ውድድር ላይ ብሩኖ ፈርናንዴዝ እና ዴክላን ራይስ በጣም ይጠበቃሉ። ዛሬ ምሽት ከ1 ሰዓት እስከ 3 ሰዓት ባለው ይህ ነገር ይፋ ይደረጋል ተብሎ ይጠበቃል። ማን ይህንን የፒኤፍኤ አዋርድ ያሸንፋል የሚለው እንግዲህ በጣም በጉጉት የሚጠበቅ ሲሆን ዴክላን ራይስ እና ብሩኖ ፈርናንዴዝ ግን ዋነኛ የዚህ የፒኤፍኤ ተመራጭ እንደሆኑ እየተዘገበ ይገኛል። ዛሬ ምሽት ደግሞ እንግዲህ እስኪ ማን ነው የሚያሸንፈው የሚለውን በመጨረሻም የምናውቅ ይሆናል። የዕለቱ ወሳኝ የዝውውር እንደዚሁም የክለባችን አርሰናል መረጃዎች ይህንን ይመስላሉ። ስለ ጁሊያን አልቫሬዝ ጉዳይ፣ ስለ ጋብሪኤል ማርቲኔሊ
ጁሪየን ቲምበር ጉዳት፣ እንደዚሁም ዊሊያም ሳሊባና የፒኤፍኤ አዋርድ ዛሬ ምሽት የሚሰጠውን ማለት ነው በተመለከቱ ወደ እናንተ ወሳኝ መረጃዎችን አደረስኩ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ መቀላቀል አትርሱ። ለአርሰናል ደጋፊዎችም ሼር ማድረግ አትርሱ። ታዲያ ሀሳብ አስተያየታችሁን ኮመንት ላይ ልታስቀምጡልኝ ትችላላችሁ። በሌላ ወሳኝ ጥንክር፣ በሌላ ወሳኝ የዝውውር መረጃ እስከምንገናኝ ድረስ ታዲያ በያላችሁበት ሰላም ተመኞላችሁ።